እያያችሁ ያላችሁት 2030 ነው። ዛሬ በ2030 ፖዳችን ላይ ያኒክንና ሂንዲያን ጋብዘናል። እንግዲህ ያኒክን ታውቁታላችሁ በሶሻል ሚዲያ ላይ ከአክስቱ ጋር ነው ዛሬ ደግሞ የመጣው። በጣም ቆንጆ ቆይታ ይኖረናል። መልካም ጊዜ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ያኒክና ሂንዲያ አይደለ? የህንድ ስም ነው ምንድነው? አይ አይደለም። በእስልምና አስተምሮት እንትን ያለ የተሰጠ ስም ነው። እሺ አበባ እንደማለት ነው። አበባ። ዛሬ እንግዲህ ሪላቲቭ ሪሌሽንሺፕ ያላቸው ወይም ደግሞ አክስትንና የእህት ልጅን ነው ያቀረብነው ማለት ነው። ያኒክ ከስምህን ጀምርሽ አንተ ነው። ያኒክ ማለት God is gracious ማለት ነው። ፈጣሪ ቸር ነው እንደማለት ነው። እና ኤንሸንት ፍራንስ ላይ የንጉስ የፕሪንስ ስም ነበረ። ኦኬ። እና ድሮ ፍራንስ ላይ ይጠቀሙት ነበር። አሁንም ድረስ የፍሬንች ስም ነው። ስለዚህ እንዴት የፍሬንች ስም ላንተ ተሰጠ ወደሚል ብንመጣስ? አባቴ ፈረንሳዊ ነው እና አባቴ ነው ስሜን ያወጣልኝ። ኦኬ። ፈረንሳይ አለብህ ማለት ነው። ኢትዮጵያዊና ፈረንሳይ። እናቴ ኢትዮጵያዊ ነች፣ አባቴ ፈረንሳዊ ነው። እና ያኒክንም ያወጣልኝ አባቴ ነው። ስለዚህ የእናትህ እህት ናት። የእናቴ እህት። ከእህትሽ ልጅ ጋር ያለሽ ግንኙነት በጣም ጥብቅ ሊሆን ይችላል። ልክ እንደ ራስሽ ልጅ ነው ማለት ነው። የእህት ልጅ አይደለ? ከዛም በላይ እስኪ ንገሪኝ ስለ ያኒክ። ከያኒክ ጋር 6 ወር ጅቡቲ ነው የተወለደው። ኦኬ። ጅቡቲ ተወልዶ በ6 ወር ነው የመጣው። ከ6 ወር ጀምሮ እኔና ያኒክ ስቲል ነው አንድ ላይ ነው። ኦ ስለዚህ ተማሪ እያለሁ 9ኛ ክፍል ተማሪ 8ኛ ክፍል ተማሪ እያለሁ ልጅ ሙኜ ሩጬ ገብቼ ከያኒክ ጋር ነው። በጣም ረጅም አይነት መንገድ ነው ከያኒክ ጋር ያሳለፍ ነው። እናቱ 6 ወር ላይ ነው አምጥታ አስቀመጠችው። ከዛ እሷ ተመለሰች። ኦኬ። በቃ ከዛ ጀምሮ ትመላለስ ነበር። እሷም እኔም ዲና ቤት እንትን ነበር። ትመጣለች ትሄዳለች። ጅቡቲ ማለት ነው። ከጅቡቲ ኢትዮጵያ ትመላለሳለች። እና ከዛን ጊዜ ጀምሮ ከ6 ወር ጀምሮ እስካሁን አንድ ላይ ነው። እና አሁንም እናቱን ያገኛታል ወይስ? አዎ ትመጣለች። ኦኬ። ለስራ ጉዳይ ነው እዛ ያለችው እንጂ ትመላለሳለች። ረጅም ጊዜ ቆየች ከተባለ 3 ወር ነው። ኦኬ። እና ትመጣለች ትሄዳለች። ግን ያው እኔና ያኒክ ቀድመናት እኮ ነው ቀድማቻታል። ትልቅ ባለውለቷ ነሽ። በእርግጥ ለእህት ከዚህም በላይ ይደረጋል። ግን ልጅን ደግሞ እንዲህ እርፍ ብላብሽ እንዲህ አንቺ ጋር ጥላ የምትሄደው መቼም በደንብ ብትንከባከቢላት ነው ያኒክ። እሱን ደግሞ እስቲ እሱ ይነግረኛል። እንዴት ነበር አስተዳደግ? እስኪ ካንተ ደግሞ እንስማው። ዱዱ ይመልስስ። ዱዱ ከዚህ በኋላ ያኒክ አልልም። ምን አታገለኝ። ዱዱ ቆንጆ ስም ነው በጣም። በልጅነቴ እንደዛ ብለሽ ነበር የምትጠሪኝ? ዱዱ ነው። ዱዱ ስቲል ነው። አንቺ ያጣሽለት እናቱ ናት የምትለው። ኦኬ። ከልጅነቴ ጀምሮ እንዴት ነው ብዙ ቤት ነው ያደግኩት እኔ። አያቴ ቤት አለ፣ የሷ ቤት አለ፣ ሌላ አክስት ቤት አለ፣ ከእናቴ ጋርም አለ። እናቴም ስትመጣ ከሷ ጋር ሆናለሁ፣ ከሷ ጋር አንድ ላይ በቃ ብዙ ቤት ጋር ነው ያደግኩት። ዘመደ ብዙ ነኝ። እና እስከ 13 ዓመቴ ድረስ እህትም ምንም አልነበረኝም። አሁንም እህት የለኝም፣ ወንድም የለኝም። ግን ከዝን አለችኝ እና ሌሎች ከዝኖችም አሉኝ። እና እስከ 13 ዓመቴ ድረስ ብቸኛ ልጅ ነበርኩ ሙሉ ቤት ውስጥ። ለዛ ከሁሉም ቤት እዚህ ናኛ ጋር ብዙ ሰው ይፈልግሻል ምናምን። ከዛ በልጅነቴ ነው ትምህርት የጀመርኩት። ከዛ ጀመርን ምናምን። ከዛ ሁሉም ጋር ያደኩ ሞስት ኦፍ ማይ ታይም ግን ከሂንዲያ ጋር ነበርኩ። በተለይ ከ3ኛ ክፍል በኋላ ከ5ኛ ክፍል በኋላ በቃ ሙሉ ጊዜ እሷ ጋር ነበርኩ። ግን እንደዛም ሆኖ በየጊዜው አንዱ ቤት ነበር የሚሄደው። ያው እንክብካቤው በደንብ የጦፈ ነው እንግዲህ አንድ ልጅ ብቻ ሲገኝ። በልጅነቴም አያቴ ጋር ነው ያደግኩት። እሷም አያቴ ጋር ነበረች ለሆነ ያህል ጊዜ። ኦኬ። የአያት ልጅም ነኝ ማለት ነው። እስቲ እንዴት ነው ይረብሻል? ንገሪኝ። በጣም በጥባጭ በጣም ኃይለኛ ነበር። እስቲ በምን ነበር የሚያስቸግረው? ሲጫወት እንዴት እንደሚጫወት? አዎ አንድ ጊዜ ምን አደረገን መሰለሽ? እኛ ተሰብስበን ቁጭ ብለን አለ ብለን እያየነው ነው እና ከመቼው እንደሄደ አናውቅም። ሙስሊም ቤት ታቂ እንደሆነ ምናልባት መደብ አለ እና እዚህ ሳሎን አለ፣ መኝታ አለ፣ ከዛ ደግሞ መደብ ቤት ቡና የሚፈላበት እዛ አለና እዛ ውስጥ በርበሬ ሽሮ ምናምን ከታች ቁልፍ ይደረግና እንደዛ ይቀመጣል። ከላይ መቀመጫ ነው፣
ከታች ደግሞ እቃ ማስቀመጫ ነው። እና እኛ እየተጫወትን እያወራን ከመቼው እንደሄደ አናውቅም። ሂዶ እዛ መደብ ውስጥ ገብቶ በርበሬ ይልሳል። የዛኔ ስንት መሰለሽ? 1 ዓመት ይሆነዋል። 2 ዓመት ማለት አያቃጥልህም? 1 ዓመት ከ1 ወር ከ2 ወር አካባቢ ሆነዋል። ገብቶ ይሄ እንዳለ በቃ እንትን ብሏል። ስናይ ዞር ስንል የለም። የት ሄደ ዶዶ ምናምን ብለን ፍለጋ ሩጫ ወደ ውጭ ማለት ወደ ውጭ ወጣ ነው። የዛኔ ያስመሽዋል ዳዴ ነው ገና የሚለው እና በቃ አንዱ ነው ወሰደው ብለን ያሰብነው። በኋላ መጨረሻ ግን ምን መጣልኝ፣ አንድ ታላቅ አክስት ያለች እሷ ናት እህታችን፣ በእሷ አክስት ናት ሰይዳ። ቆይ እስቲ ትልና ወደ መደብ ቤት ስትገባ መደብ ቤቱ ክፍት ነው። እሱ በጣም ቀይ ነው ከምነግርሽ በላይ። አሁን ደግሞ ጥቁር ነው። ኧረ ጉድ! የእውነት ነው የምልሽ፣ ነጭ ነው በጣም። እዛ በቃ በርበሬውን እየላሰ ይሄ ፊቱ ይሄ ሰውነቱ የለም በርበሬ። ከዛ አይኔ ጋር ብቻ ነው እንደዚህ የቀረው። ይሄ ብቻ ነው በቃ የቀረው። ጎበዝ ነው ደግሞ ያውቃል መሰለኝ። አይኑን አላስነካም።